ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ተወዳጁ አቀንቃኝ ያሬድ ነጉና ባለ ዲምፕሏ ጋዜጠኛ ዳናዊት መክብብ እወቁልን ብለዋል። ምንድነው የምናቀላቸው? ምናቸውንስ ነው የምናቀው? ከዚህ በላይስ እንዴት እንወቅ እንዴ? አወቅ ነው እኮ አወቅ ነው እንዴ? አንድ ቤት ውስጥ ራቁት ቁጭ ብለው እንዴት ነው የማናቀው? እወቁልን ባትሉም አውቀናል። ለማንኛውም አውቀናል። ግን ላላወቁት ብዙ ጊዜ እኔ ዝም ምስል አይቼ ዝም ምስል ዞላ ቲዩብ ደብቀህን ነው ለምንድን ነው መረጃውን ያላደረስከን? አንተም ወሬ መደበቅ ጀመርኩ ወይ ምናምን እንዳትሉ ብዬ ነው እንጂ እኔ አውቀነዋል። በቃ አውቀነዋል እኮ። ግን በብዛት አሁን ጠብቄ የነበረው ያሬድ ነጉ ከሚላን ጋር ነበር። ሚላን አብሮ የዘፈነው እንደ ቢራቢሮ ምናምን ብላ ስትበር የነበረችው የኤርትራዊቷ አቀንቃኝ። እንደውም በጣም ብዙ ኤርትራኖች ራሱ እሷን በጣም ይሰድቧታል በዛ ወቅት ላይ። በተለይ ከያሬድ ነጉ ጋር ያለሽ ምንድነው በቃ አንድ ዘፈን ዘንፈሽ እሱን ተፋችው እንጂ ምናምን ሲሏት እና በተደጋጋሚ እንትን ሲሏት ነበር። በርግጥ ከያሬድ ነጉ ጋር ብቻ አይደለም የሰራችው፣ ከጆሲ ጋርም ሰርታለች። መጀመሪያ እንደውም ከጆሲ ጋር ነው የሰራችው። በጣም አጭር ልብስ ነው የምትለብሰው። በስባ ጆሲ ላይ በተለይ ጆሲ ዘፈን ላይ ያለችበት ውይ በጣም እጅግ በጣም አጭር ልብስ ነውና ራሱ ይታያል ውስጧ፣ የውስጥ ልብሷ ማለት ውስጥ ትንሿ አለች አይደል ውስጥ ላይ የምትለበስ እሷ ራሱ ትታይ ነበር ጆሲ ላይ። በተለይ በትክክል ዘፈኑን ያየ ቁጭ ብሎ በትክክል ዘፈኑን ብዙ ጊዜ ዘፈን ሳይ ምን ተፈጠረ የት ጋው ምንድነው ምናምን ብዬ በጣም ነው የማየው፣ ውስጡ ገብቼ ነው የማየውና በዛን ጊዜ ይታያል ነው ቁርጭ ያለ እንጂ ውስጧ ራሱ የውስጥ እንትኗ ቁጭ ስትል ምናምን ይታያልና በጣም አጭር ልብስ ነው የምትለብሰውና ያው ከያሬድ ጋርም ዘፈን ዘፍና ከያሬድ ጋር በጣም ተጋኖባት ነበር። ኤርትራኖች ራሱ በጣም አጋነውባት ነበር። ስለዚህ ከእሷ ጋር ይጋባል የሚል እቅድ ነበራቸው እንጂ ዳናዊትን እኔም ስንሰማ ደንግጠናል፣ እኛም ደንግጠናል ስንሰማ። ያለው ማን ነው? በጣም ደንግጫለሁ በሰማው ቦታ ላይ እንዴት ምናምን የሆነ ዱብዳ ነገር ነው እንዴ ከዳናዊት ጋርማ ይሆን አይችልም ብዬ ተከራክሬያለሁ። ራሱ ለምን የጠበቃ በቅርብ ጊዜ እንደውም ሰይፉ ላይ መጥቶ ምንድን ነው ያለው? በቃ ፍቅር ገብቶልኛል ነው ያለው። ከሱስ ውስጥ ወጣው፣ በቃ ሱስ ነገር ምናምን እርግፍ አድርጌ ትቻለሁ። ይሄ መቃም መጠጣት ምናምን በቃ ስንት ዓመት ጠጣሁት ህይወቴን አመሳቀለው ምናምን ብሎ በቃ በጣም አምሮ ሰይፉ ላይ ሲያወራ፣ ሰይፉ እንዴት ነው ነገሩን የሆነ ፍቅር ገብቶልሃል እንዴ ሲለው፣ አዎ ፍቅር ገብቶልኛል አለ። ወንድ ልጅ ደግሞ የፈለገ ቢሆን ቃፋውቶ በቃ ገብቶልኛል እንደ እየወደዳት ራሱ እኮ አይ ዝም ብላ ያው ነው ደስ ትለኛለች፣ እንደው ስትራመድ እንደው እግሯ ይሆናል ሸፈፍ ስትል እንደው ደስ ትላለች እንጂ አይ ስታወራ እንደው አፉ አካባቢ ያለ አይደል እንደው ደስ ትላለች እንጂ እኔ ምንም እንደው አይ እንደው እንትኗ ላይ ያለው እንደው አቀማመጣቸው እንደው ደስ ይለኛል እንጂ ምናምን ነው የሚለው እንጂ ወንድ ልጅ በትክክል ፍቅር ገብቶልኛል ብሎ አይልም። እና ያሬድ ነጉ በጣም ፍቅር እንደገባለት ያወቁት ሰይፉ ላይ ወጥቶ ፍቅር ገብቶልኛል ብሎ በአፉ ሙሉን ሲተርተው እኔ ያሰብኩት የነበረው ሚላንን ነበር። ሚላን ማለት ሚላን የኤርትራዊቷ አቀንቃኝ ማለት ነው እንጂ ከዳናዊት ጋር ነው ብዬ በፍጹም አልጠረጠርኩም፣ ልጠረጥርም አልችልም። ምክንያቱም ዳናዊት እዚህ ነች ሲባል እዛ ነች፣ እዛ ነች ሲባል እዚህ ነች። በምን ጊዜ ተረጋግታ ከሱ ጋር ቁጭ ብላ ታወራለች? ምን አይነት ሰዓት ይኖራታል? ቁጭ ስትላለች ወይ የሚለው በጣም ስለሚያጠራጥረኝ እንዴት ምናምን ብዬ ነበር። ግን መጨረሻ ሆነው ደግሞ እንግዲህ ከዳናዊት ጋር እወቁልን ሲሉ እንዴ ምንም ማናቀው ነገር ተፈጠረ። አወቅ ነው እኮ በቃ እንዴ ካየናችሁ እንደዚህ ሆናችሁ እንደዚህ ለብሳችሁ ቁጭ ብላችሁ ካየናችሁ አንድ ቤት ውስጥ ምን እንደተካሄደ ምን ደረትህን እያሳየህ ጡንቻህን ገልጠህማ ምን እንደሚፈጠር ባትነግሩንም እናውቃለን። ለማንኛውም የማያውቁ ሰዎች ካሉ ግን መናገር አለብኝ ብዬ ነው የመጣሁት። አላወቃችሁም ወይስ አውቃችኋል አድማጮች? እና በጣም የሚገርም ነገር ነው። በነገራችን ላይ ዳናዊትም በቅርብ ጊዜ አባቷን አንድ ኢንተርቪው አድርጋ በጣም የሚገርም ንግግር ተናግረዋል አባቷና በጣም ነው የገረመኝ። አባት ለልጁ ምን አይነት ጸሎት እንደሚጸልይ በጣም አማኝም እንደሆኑ በጣም አውቄያለሁና እኔ ምንድን ያሉት እንደው ምን ትሆናለህ ልጄ ምን እንድትሆን ሆነ ትፈልግ ነበር? ይሄ አሁን የመጣው ሙያ እንደው ሳይታሰብ በቅርብ ጊዜ የመጣ ሙያ ነው። ሐሳባችን ሌላ ነበረ እና እንደው ለልጅህ ምን ነበር የምታስብላት ብላ ጠየቀችው እና በጣም የሚገርም መልስ መለሰ። እኔ ለልጄ ሳስብላት የነበረው ድሃ እንዳትሆን ነው ብሎ ሲናገር በጣም ነው የገረመኝ። ድሃ እንዳትሆን፣ ምክንያቱም ድህነት በጣም ባለጌ ነው፣ ከሰው በታች ያረግሻል። ስለዚህ ልጄ ከሰው በታች እንድትሆን ስለማልፈልግ ልጄ ድሃ እንዳትሆን ብዬ እጸልይ ነበረ። ጸሎቴም ደግሞ በቃ ከፈጣሪ ጋር ወሬ ነው፣
አወራዋለሁ ሄጄ ሲሉ በጣም እምነታቸውም ገረመኝ ጸሎታቸውም ገረመኝና ልጃቸውም ደግሞ አሁን በጣም ባሪፍ ሁኔታ ነው ያለችው። ቃና ላይ በነገራችን ላይ ቃና ላይ ያለች እንዴ ቃና ላይ ከዚህ ቀደም ተናግሬያለሁ ጨርሳ ልትወጣ ነው ምናምን ብዬ ወደ ኢንፎርሜሽን ሰምቼ ነበር። ግን አሁን ቃና ላይ ትኑር አትኑር አላውቅም። በራሷ ዩቲዩብ መታለች። በራሷ ዩቲዩብ መታለች ከቃና ወጣለች ማለት ነው። አንድ ሰው ያው ቃና ውስጥ እየሰራ የራሱ ዩቲዩብ የሚያንቀሳቀስ አይመስለኝም። በራሷ ዩቲዩብ መታለች። የራሷን ፕሮግራሞች ለመክፈት ከውጭ ብዙ እቃዎች እንዳስመጣች ከዚህ ቀደም ኢንፎርሜሽን ሰምቼ ነበረ። በነገራችን ላይ ሳትወጣ ነው ገና ቃና ውስጥ እያለች ነበር ራሱ የተናገርኩት። ዳናይት ከቃና ልትወጣ ነው መልቀቂያ አስገብታለች ልትወጣ ነው። እንደውም 1 ሚሊዮን ብር ነው የጠየቀችው በወር። እነሱ ደግሞ 500 ሺህ ብር እንክፈልሽ ሲሏት ኖ ምናምን ብላ 1 ሚሊዮን ብር ጠይቃ ግን መውጣት ስለፈለገች ነው 1 ሚሊዮን ብር ያቀረበችው። 1 ሚሊዮን ብር እንከፍልሻለን ቢሏት ራሱ የምትቀጥል አይመስለንም የሚሉ መረጃዎች ከዛው አካባቢ ደርሰውኝ ተናግሬ ነበር። ያው ከቃና ወጥታ እንግዲህ ራሷን ዩቲዩብ እያንቀሳቀሰች ነው ያለችው። ቤተሰቦቿን እያቀረበች ነው። ከዚህ ቀደም ባለፈው ዲያቆኑን አቅርባ በሚገርም ሁኔታ የሚገርም ንግግር እንደውም ወንድሟ ነው እስከሚባል በጣም አንድ አይነት ይጣራልን ብለዋል። እንደውም ድንብሉ ራሱ እንደሱ አይነት እና ወንድምና እህት ነው የሚመስሉት። የብዙዎችም ጥያቄ ነበር። የዳናይት ወንድም ነው በአባቷም ስም ስለሚጠራ እንግዲህ ለምን እንደው አላውቅም። ዲያቆኑም ወይ ደግሞ ዘማሪውም በአባቷ ስም ነው የሚጠራው። ይሄኛው ነገር ግልጽ አላረጉልንም። ግን ያው ተመሳሳይ ናቸው። ግን ወንድሟ እንዳልሆነ በሱ ነው እንደውም መሰለኝ ዩቲዩቡን የጀመረችው። አሁን አሪፍ ዩቲዩብ ላይ እየተንቀሳቀሰች ነው። ያሬድ እንኳን አፈቀርኩ ብሎ እዛ ወጥቶ ከተናገረ በኋላ ግን ዘፈንም አውጥቶ አያውቅም። አይዶን ነው ወይ ደግሞ እኔ ዘፈን እየተከታተልኩ አይደለም ምንም ነገር ሰምቼበት አላውቅም። በዛው ጠፋ። የመጨረሻውን ኢንተርቪው ካደረገ በኋላ ድምጹም ተሰምቶ ምንም ተሰምቶ አይታወቅም። አሁን ግን ለወቁልን መጥተዋል። አሁን ስንት ሽማግሌ ይልካሉ። ሽምግልና ውስጥ የሚሄዱት እነማን ናቸው? እውነት አሳምነው አባትየው ስለዚህ ለያሬድ ነጉ ይሰጡታል የሚለው ነገር ያው አጠራጣሪ ነው። ብዙ ጊዜ ደግሞ እናንተ አድማጮች ያው ሰርግ ባያችሁ ቁጥር ወይ ደግሞ ከሌላ ያገባ ነው ብዬ እኔ ሰርግ ሁኔታ ባወራው ቁጥር ዞላቲው አንተስ እያላችሁ ሞራን ምናምን የምትነኩ ሰዎች አቁሙ። ምክንያቱም እኔ አሁን ማግባት ለጊዜው ሐሳቤን ቀይሬያለሁ። ለረጅም ጊዜ ስፈልግ ነበር ሚስትም እዚሁ ላይ ራሱ ሚስት ፈልጋለሁ፣ አሪፍ ልጅ ፈልጋለሁ፣ በቃ ትዳር መያዝ ፈልጋለሁ። እንደው ሚስቴ በዚህ ሰዓት ምን እያደረገች ይሆን? ሽሮ ወጥ እየሰራች ትኩስ ቃሪያ ከሽ እያደረገች ይሆን ምናምን እያልኩ በጣም ብዙ ጊዜ ሳስብ ነበርና አሁን ትኩስም ሽሮ ሰራሽ፣ ሽሮ በቃሪያም እየጎረሽ ከሻረሽ፣ ምንም ምስርም ሰራሽ፣ ምንም ስጋ ወጥም ሰራሽ አይመለከተኝም። አሁን ለጊዜው ግን እኔ ላለማግባት ወስኛለሁ። እንዳላገባ ግን የወሰኔ ነገር ምንድነው? የማይታሰቡ ትዳሮች እየተበተኑ ስለሆነ ነው። ማህበራዊ ሚዲያ ላይ አሉ አቤት እነከሌ የምትሏቸው ሰዎች የሉም? አቤት የነሱ ፍቅር አቤት ምን አለን እንደው የሆነ ፍቅረኛ ይዤ እንደሱ ቢሆን እንደው ተደንድ ከሱ ጋር እንደዚህ ቢሆን ምናምን የምትሉት የለም? በቃ እንደዛ እያለን እነሱ እየተለያዩ ነው። ስለዚህ አንዴ በቃ ሰዎች ተጋብተው አቤት እነከሌ የምንላቸው ሰዎች ወልደው አቤት እነከሌ እስከምንላቸው ድጋሚ ሲቆዩልን የዛን ጊዜ እኔ ሚስት ፈልጌ አገባለሁ። አሁን ግን ሚስት አልፈልግም እኔ ራሴ። ለማንኛውም ያሬድ ነጉና ዳኒ እውነት ሆኖ ትክክለኛ ትዳር ከሆነና እውነተኛ ከሆነ የተባረከ ትዳር እንዲሆንላችሁ እመኝላችኋለሁ። ያጣፍጥላችሁ ፍቅራችሁን። ካልሆነም ደግሞ ለየግል ይዛችሁ እባካችሁ አግቡ፣ ዝም አትበሉ ለማለት እወዳለሁ። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። መልካም ቆይታ። ባይ ባይ። አብሬ ቆዩት ዞላቲዩብ አስታራቂው Ya ya zola